ሶስት የመረጥኳቸው ይዘቶች አሉ። እነሱ ላይ ቪዲዮንም ጨምረን እየተነጋገርንበት እንሄዳለን። አንደኛው የአገሪቱ የሰላምና ጸጥታን በተመለከተ ነው። የአገሪቱ የሰላምና ጸጥታ በተመለከተ የአሳሳቢነቱ ተነስቷል። አንድ ሁለተኛ የእርስ በርስ ማጋጨትና ጦርነት ማብቃት አለበት የሚለውም ተነስቷል። ሁለት ሶስተኛ ከሰላም ጋር ተያይዞ ታሪካዊ ጠላቶቻችን የሚል ነገር ተነስቷል። የገቢር ነበብ የሚል ሐሳቦች ተነስተዋል። ከውስጥ ኃይሎች ጋር ያለው መፍትሄ ተነስቷል። ትንሽ ቪዲዮውን እንስማውና የተወሰነ ሐሳቦች እንሰማለን። ዛሬ በእርግጥ ቪዲዮዎቹ በራሳቸው ገላጮች ናቸው፣ ግን ለውይይት እንዲጠቅመን አድርገን እንነጋገራለን። የተከበረው አፈ ጉባኤ አመሰግናለሁ። ኢኮኖሚክ ጉዳዮችን በሚመለከት ለተነሱ ጥያቄ መጠነኛ ምላሽ ስላቀረብኩ አሁን ጸጥታን እና ሌሎች ማህበራዊ ዘርፍ በሚመለከት አጠር አድርጌ ምላሽ ለመስጠት እሞክራለሁ። ጸጥታን በሚመለከት ከብዙዎቻችሁ የተነሳው ኮንሰርን በጣም ትክክለኛ ኮንሰርን ነው። ለኢትዮጵያ ሰላም ያስፈልጋል። ለኢትዮጵያ መረጋጋት ያስፈልጋል። በኢትዮጵያ ውስጥ የቆየው እርስ በርስ የመጋጨት ጦርነትን ማብቃት ይኖርበታል የተባለው ትክክለኛ ሀሳብ ነው። ማብቃት አለበት። ነገር ግን ኢትዮጵያ ደካማ ሆና እንድትኖር ኢትዮጵያ በሁለት እግሯ መቆም እንዳትችል የሚሹ የሚሰሩ ሀገራት ባሉበት ሁኔታ ኢትዮጵያውያን የናሽናል ኢንትረስትን ለይተው ማወቅ ካልቻሉ ለፖለቲካ ፍጆታ ብቻ ለጥላት ፍላጎትና ጥያቄዎች ተላልፈው ከተሰጡ የተሟላ ሰላም ማምጣት ያስቸግራል። የኢትዮጵያን እድገት እና በሁለት እግር መቆም የማይፈልጉ ሀገራት በጦርነት ሊያሸንፉን እንደማይችሉ ያውቁታል። ባዳዎቹ በደንብ ያውቁታል። ለምን? የኢትዮጵያን አቅም ላኪው ያውቀዋል፣ ተላላኪው ግን ይጓጓል። በተነገረው ቁጥር ዘሎ እዚህ የሚመጣ ስለሚመስለው ይጓጓል። ጉጉት የወለደው በሽታ ነው። እየተላከ እንደሆነ ያውቃል። በራሱ ዓላማ ላይ እንዳልቆመ ያውቃል። እሱ የያዘውን ሐሳብ ይዞ ቢመጣ ለውጥ እንደማያመጣ ያውቃል። ግን ጉጉት ይይዘዋል። ባለፈውም ብያለሁ፣ ኢትዮጵያ ውስጥ የሆነን ሰፈር እገነጥላለሁ የሚልም እጠቀልላለሁ የሚልም ገቢር ነበብ አይደለም። ኢትዮጵያ ለመገንጠልም ለመጠቅለልም አትመችም። በተግባር ኢትዮጵያን ካለማወቅ፣ በቅጡ የኢትዮጵያን ባህል ካለማወቅ እና እንደው በጉጉትና መሻት ብቻ የሚጋልቡ ፈረሶች የነሱን ፍላጎት ለማሳካት ቀላል መንገድ ይመስላቸው ከጠላት ጋር ማበር ነው። ብዙዎቹን ካያችሁ ግን ሲባል ሰምቶ ነው። መገንጠል የሚለውም ሲባል ሰምቶ ነው። ማን እንደሚገነጥልም አያውቅም። መጠቅለል የሚያስበውም ሲባል ሰምቶ ነው። እንኳን ለመጠቅለል አክብሮ ለመኖርም በጣም ከባድ ጊዜ እንደሆነ አይገባውም። ሲባል ሰምቶ ነው። ይሄ ችግር ባለበት የተሟላ ሰላም ማምጣት የራሱ ውጣ ውረድ አለው። ከታሪክ መማር ቢቻል ኖሮ በድፍን አፍሪካ የመሳሪያ አፈሙስ ይዘው መንግስታትን ተቃርነው ተዋግተው አሸንፈው ላሸነፉት ሀገር ልማትና ዲሞክራሲ ያመጣ አንድ ሀገር የለም። አንድ ታጥቆ ይመጣል፣ ታጥቆ ይመለሳል። ቅድም እንዳነሳሁት ኢህአዴግ 17 ዓመት ታግሎ መንግስት ከሆነ በኋላ ለ30 ዓመት ሰላም የነበረበትን ትግራይ ክልል እንኳን
ከስንዴ እርዳታ መገላገል አልቻለም። በመሳሪያ የሚመጡ ሰዎች ብዙ ጊዜ ከመሳሪያ ያለፈ ነገር ማሰብ አይችሉም። ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ብቻ ነው የሚያስፈልገው። በሰላም ደግሞ መሄድ ትዕግስትና ጊዜ ይፈልጋል። ትዕግስትና ጊዜ ከሌለ አስቸጋሪ ነው። እኛ እንደ መንግስት ምን ተከተልን ያላችሁ እንደሆነ አንደኛ ችግር አለብኝ የሚል የትኛውም ኃይል ጋር መወያየት ነው። ለምሳሌ ሸኔ ጋር ተወያይተን ከፊል የሸኔ ኃይል በሰላም ገብቶ ስልጣን ላይ የሉ አልተወያየንም። ከትግራይ ወገኖች ጋር ተወያይተን ከፊሎቹ ገብተው ስልጣን ላይ የሉ። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም? ሰው ሊስት ይችላል። የግል ጉዳይ አይደለም። በእኔና በኤክስ በእኔና በዋይ መካከል የግል ጉዳይ አይደለም፣ የሀገር ጉዳይ ነው። በሀገር ፍላጎት እስከተግባባን ድረስ የግሉን ቸል ማለት ያስፈልጋል ብለን ስለምናምን ነው እንጂ የለም እኮ እንደዚህ አይነት ባህል። አሁን እኛ የምናደርገው ባህል እኮ አናውቀውም። ካሸነፍክ ነው። መወያየት ያስፈልጋል። ሸኔዎቹ ጋስ የአማራውም ሸኔ የኦሮሚያውም ሸኔ የአማራውም ሸለቆ አባይ የኦሮሚያውም ሸለቆ አባይ ተወያይቶ የመጣውን ተቀብለናል። ተላላኪ ናቸው እነዚህ፣ ዓላማ የላቸውም። ታገልኩለት የሚሉትን ህዝብ እየገደሉ ልማት እያደናቀፉ ማዳበሪያ እንዲሄድ እያደረጉ ታገልኩልህ ማለት ምን ማለት እንደሆነ እናንተ አስቡት። እኛ አሁንም ክፍት ነው ለመወያየት። ማንም ሰው በሰላማዊ መንገድ ህግና ስርዓት አክብሮ ይመጣ ከሆነ ለመታረቅ አይደለም አብረን ለመስራት ዝግጁ ነን። አሳይተናል 2-3 ጊዜ። ገና እኮ ይሄ ለውጥ መጥቶ በማግስቱ ሁላችሁም ግቡ አይደል እንዴ ያልነው? ማን ቀረ ከዓለም? ሁሉም ገቡ እኮ። ከገቡት ውስጥ ልብ የገዙት እድሜያቸው የገባቸው ሰክነው እየሰሩ ነው። ማርጀታቸውን ያላወቁና ጊዜ እንዳለፈባቸው ያልተገነዘቡስ ወደ ለመሩት ሄደዋል። መላክ የለመደ መላክ ይችላል። ሁለተኛ ነባር ችግሮች አሉ በእኛ ውይይት የማይፈቱ። ከሸኔዎች ጋር ብንወያይ የማይፈታ ውይይት አለ። ኢንክሉሲቭ ናሽናል ዲያሎግ እናርግ። ችግር ካለ እንደ ሀገር እንምከርና እንፍታ። ህገ መንግስት ይቀደድ፣ ባንዲራ ይቀደድ፣ ኢትዮጵያ ትቀደድ የምትሉ ሰዎች በእናንተ ፍላጎት ማድረግ አንችልም። እንወያይ፣ ህዝብ ይወስን ያልናቸው። አንወያይ አላልንም። እንወያይ የሚባል ሐሳብ ኢንክሉሲቭ ናሽናል ዲያሎግ በኢትዮጵያ ውስጥ የመጀመሪያው እኛ የደፈር ነው። በየትኛው ዘመን ነው? በደርግ ዘመን ነው ወይስ በኢህአደግ ዘመን ነው ሲፋለም የነበረ ሰው ታርቆ አመት ሳይሞላው ሚኒስትር የሆነው? አለ እናውቃለን። ኢንክሉሲቭ ናሽናል ዲያሎግ ነባር ችግር ለመፍታት ያግዛል። ሶስተኛውስ ከውይይት ባሻገር በደል አለብን። እንደ ህዝብ ተበድለናል። በሆነ ዘመን ያለ ስርዓት በድሎናል። ለምን ደግሞ የሽግግር ፍትህ እናረጋግጥ። ይቅርታ ሊሆን ይችላል፣ ካሳ ሊሆን ይችላል። የሽግግር ፍትህ ደግሞ እናረጋግጥ። ለምን ኢትዮጵያ ሰላም ሆና ጸንታ እንድትኖር። የለም ብሎ ተደጋጋሚ አካውንት ተጠያቂነት የጠየቃችሁ ሰዎች ያው እዚህ ጋር አለ የሽግግር ፍትህም መኖር አለበት የሚለው። ስለዚህ ጥያቄያችሁን በዛ ያዙት። ተደጋጋሚ ስላየው ነው። ሁለተኛ የድሬዳዋ የሰሜኑ ብቻ ነው የሚልም ማስተያየት አይቻለው። እንግዲህ ሁሌ ዘገባ ሪፖርትም ስትሰራ ፕራዮሪቲ ታይና በሚዲያው ላይ ይሄኛውን ዛሬ ቅድሚያ ልስጥ ትላለህ እና ከዛ አንጻር ነው እንጂ የድሬዳዋን ዜና አይቼዋለሁ። ግን የዛሬ ለኔ ቅድሚያ የምሰጠው የፓርላማውን ውሎ ነው። ስለዚህ በዛ ደረጃ እንድትሄዱ እፈልጋለሁ። የዛሬውን የድሬዳዋ ዜና ከዛ ዜና ባሻገር ግን አሁን ዛሬ ያየነው የፓርላማው ውሎ የተሻለ ነው ብዬ አምናለሁ። እንደዛ እንድትወስዱ ትፈልጋለሁ። ሙሉን ስዕል እንድትይዙ ነው ማቆራረጥም ያልፈለኩት አድማጭ ተመልካቾች። ሁለተኛ ደግሞ የታጠቁ ኃይሎች አሉ። እነሱስ በዲዲአር ከሌላ ሀብታችን ሀብት አፍስሰን ስራ ፈጥረን ወደ ሰላማዊ ህይወት እናስገባቸው። ሁሉም በር ክፍት ነው።
ወያያለው ላለው ከመንግስት ጋር ችግር የለም እኛ ዝግጁ ነን ብዙዎቹ ይወያያሉ ባይዘው አሁን ሽፍታ ናቸው እንጂ ይወያያሉ ይጠይቃሉ ይነጋገራሉ ሲነጋገሩ ግን የሚያሳዝነው ጉዳይ ብዙዎች በውጭ ያሉና አዲስ አበባ ያሉ አንዳንዴ ታረቁ የሚሉን ሰዎች ሊታረቅ የሚፈልገውን ኃይል ወየውልህ ታርቀህ ደግሞ ይላል የሚደራደረው አትደራደር ደግሞ ይላል ለምን በዚሁ አጀንዳ የመቆየት ፍላጎት ስላለ በእኛ በኩል ስንጀምር ሁሉ ጋብዘናል ኦነጉንም ግንቦት ሰባቱንም ኢህአፓ የሚባል ፓርቲ ከመጣው በእኛ ዘመን እኮ ነው ኢህአፓ እኮ አይፈቀደም ኢትዮጵያ ውስጥ እኛን የጋበዝነው አሁንም ለሰላማዊ ትግል በራችን ክፍት ነው ለምን ካልተደመርን በስተቀር ኢትዮጵያውያን ካልተጋገዝን በቀር የኢትዮጵያን ችግር ባጠረ ጊዜ ልንፈታ አንችልም ሁሉ ሶሉሽን በእጁ ያለ አንድ ኃይል የለም ትብብር ይፈልጋል ይሄን ደግሞ በመደመር በግልጽ እንዳስቀመጥ ነው አንድ መምህር ተማሪዎቹን ሰብስቦ ፍኛ ላይ ስማችሁን ጻፉ አላቸው ስማቸውን ከጻፉ በኋላ ፍኛውን ንፉት አላቸው እሰሩ አላቸው ልቀቁ አላቸው ከዚያ ከተወሰነ ደቂቃ በኋላ እያንዳንዱ ፍኛ የለቀቀው ተማሪ የራሱ ስም ያለበትን ፍኛ ይያዛል በርከት ያለ ሰው ነው ፍኛው ተለቋል አንዱ ሲይዝ ስሙ አይደለም ሲለቀው አንዱ ሲይዝ ስሙ አይደለም ሲለቀው ሲጫጫሁ 5 ደቂቃ አንድም ሳላገኘም ስሙን አሁን ደግሞ ረፉ አላቸው ፍኛው ይለቀቃል ያገኘ ሰው ፍኛውን ከያዘ በኋላ ስሙን ያንብብ ስሙ አቶ ታገሰ የሚል ከሆነ ለስታቸው ስጣቸው አትወርውረዋል ሁሉም ፍኛ ያዘ ስም አነበበ ለሚገባው ሰው ሰጠ በአንድ ደቂቃ ውስጥ ሁሉም ፍኛ ስሙን አገኘ መደመር እንደሱ ነው ስትተባበር ውስብስብ ችግሮች ይፈታሉ ለዚያ ነው ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስቴር ሆኖ የሚሰሩት ለዛ ነው አቶ ጌታቸው የሚሰሩት ለዛ ነው ካልተደመርን አያዋጣም እነዚህ ሰዎች አስፈላጊ ናቸው ዕውቀት አላቸው ብቃት አላቸው ጠቃሚ ናቸው የነሱ እሳቤ ከኛ ጋር ስለማይሄድ ብቻ ከምንተዋቸው በሚያስፈልጋቸው ቦታ ብንተባበር ለኢትዮጵያ ይበጃል ነው ለግል አይደለም ጉዳዩ ለግል ጥቅም አይደለም እና ኢትዮጵያ ውስጥ ሰላማዊ ትግል ማድረግ ለሚፈልግ ሰው በሩ ክፍት ነው የተገደበ ፓርቲ የለም በኢህአዴግ ዘመን ቢሆን ደርግ ከሆንክ ኢሰፓ ከሆንክ አትችልም ኢህአፓ ከሆንክ አትችልም የሚል ህግ አለ በእኛ እኮ የለም ኢሰፓሙን ደርግ በሐሳብ ካልክ ክፍት ነው መድረኩ ክልከላ የለም የሚከለከል ፓርቲ እንቀጥልበታለን አይ ቲንክ አንደኛ ሙሉ ስዕሉን እንድትይዙ ነው ዛሬ ብዙ ማብራሪያ የሚያልፈለኩት አሚን በተደጋጋሚ ስናነሳው የነበረ ነገር ነው የተነሳው እና ምጥለው ነገር አላገኘውም ኤንድ ቅድም ያስቀመጥናቸው 4 ነጥቦች ያስቀምጠናል ባህሪያ የዛሬው እንትን ላይ ምን አይነት ባህሪ ያለው የፓርላማው አቀራረብ የሚለው ላይ ስለዚህ ከሱ ጋርም የተሳሰረ ነው መቼም ጥሩ ምሳሌ ሆኗቸዋል ብዬ ስለማምን ማለት ነው ማን ገቢር ነበብ ምንድነው የሚል ቅድም አይቻ ገቢር ነበብ ብዙ ቃላቶቹ ገቢር ማለት ያው ቲዮሪ ማለት መሰለኝ ቲዮሪ ነው ገቢር ነበብ ደግሞ ነበብ ማለት ቲዮሪ ነው ቲዮሪ ማለት ነው ገቢር ደግሞ ነባራዊ እውነት ይሄ መሬት ላይ ያለው እውነት ማለት ነው እስከ ማቀው ድረስ ስለዚህ ገቢር ነበብ ሲባል ፕራግማቲክ ማለት ነው ባጭሩ እኮ ከቲዮሪ ይልቅ ወይም በቲዮሪ ከምታቀው ነገር ይልቅ መሬት ላይ ካለው እውነት ጋር ተጣጥመህ ከተግባር ጋር መሄድ ማለት ነው ገቢር ነበብ እኔ እንደገባኝ አዲስ ቃል የተለመደች ቃል አይደለችም አሁን ግን በብልጽግና የተለመደች ሄደች ቃል ናት ሞር ኦፍ ፕራግማቲክ የሚለውን ነገር የገለጹበት ነው የሚመስለኝ ፕራግማቲክ መሆን ያስፈልጋል ከቲዮሪው ከሚታወቀው ይልቅ በተግባር ያየነውን ነገር እንየው የሚል ነገር ነው የሚመስለኝ አይ ቲንክ
በጣም ጥሩ ሐሳቦች ናቸው። ይሄ ነገር የተነሳው በአብዛኛው ከዶክተር ደሳለኝ ነው የተነሳው። ዶክተር ደሳለኝ ጫኔ እኔ ለዶክተር ደሳለኝ ዛሬ ጥያቄ አለኝ። ጥያቄ ምንድነው? ለዶክተር ደሳለኝ በኋላ መጣበታለሁ። የ6-9 ምናምን የተባለው ይሄ ከአርከበ ካቶ መለስ የተወረሰችው ንግግር ማለት ነው። እሱ ላይ በኋላ መጣለሁ። ግን ለዶክተር ደሳለኝ የተከበሩ የፓርላማ አባል አንድ ጥያቄ እንደው መጠየቅ ፈልጋለሁ። እንደ ፓርላማ አባልነቱ ታጣቂ ኃይሎች ምክንያታዊ ናቸው ብለው እንደሚያምኑ ሰው ነገሮች በውይይት በንግግር በድርድር ይፈቱ ብለው የጸና እምነት እንዳሉት ሰው ክቡር ዶክተር ደሳለኝ ጫኔ አንድ ጥያቄ ልጠይቅዎት። እስቲ ባኮትን ለታጣቂዎች በተለይ ለእርሶ ቅርብ ናቸው ተብለው ለሚታሰቡት ለአማራ ታጣቂ ኃይሎች የድርድር ጥያቄ ያቀርቡላቸው። እስቲ በይፋ ወጥተው ያው ዛሬ ጠቅላይ ሚኒስትሩ እንዳነሱት እንግዲህ አንዱ ወቀሳ አዲስ አበባ ተቀምጦ ወይም ሌላ ሀገር ተቀምጦ የድርድር ሲባል እንዳትደራደር ወየውልህ ከሚሉት አለመሆኖትን ፕሩፍ አርጉ። ዶክተር ደሳለኝ ላኩልኝ ቆርጣችሁ ይሄን ወጥተው ያው ዛሬ ጠቅላይ ሚኒስትሩ ተናግረዋል። መደራደር ቢፈልጉ እንኳን አንዳንዶች አዲስ አበባ ተቀምጠው ብትደራደሩ ወየውላችሁ ይላሉ። እኔ እዛ ውስጥ የለውም ብሎ ዶክተር ደሳለኝ በግልጽ ወጥተው የአማራ ታጣቂ ሆይ የአማራ ፋኖ ሆይ ምክንያት እንዳለህ አውቃለሁ። የአማራ ጥያቄዎች ይዘህ ጫካ እንደገባ አውቃለሁ። በጦርነት ይፈታል ብዬ አላምንም። ህዝቤ ተሰቃይቷል። ሞክለው ማህበረሰብ ስለዚህ መንግስትን ጠይቄ ነበረ። መንግስት ይሄው ክፍት ነው ብሏል። ናና ተደራደር ብለህ ዶክተር ብለው እርሶ ዶክተር ደሳለኝ ጫኔ በይፋ መግለጫ የሚያወጡ እንደ ድርጅትም ይጻፉ በግለሰብም ይጻፉ። እኔ የመጀመሪያ መጥቼ አስተጋባለሁታለሁ። ምንም ሌላ ቦታ አልሄድም። የዶክተር ደሳለኝ መልእክት ብዬ ነው የምመጣው። የክቡር ዶክተር ደሳለኝ መልእክት ብዬ ግዴል አሁን መንግስትን እንደጨቀጨቁት ጠቅላይ ሚኒስትሩ እንደጨቀጨቁት እስቲ ለታጣቂዎቹ ኑና ተደራደሩ እምቢ ይባሉ። ከዛ በኋላ የእርሶን እምነት እንስማ። ምክንያቱም የእርሶ ጓደኞች ዛሬ ተለያይታችሁ ሊሆን ይችላል። እነ የሱፍ እነ ዶክተር በለጠ እነ ሌሎቹም በዛ ባብን ውስጥ ያሉ ልጆች በይፋ ወጥተው መግለጫ ወጥተው የአማራ ፋኖ ምክንያት አላቸው ብለው ያምናሉ። ጽንፈኛ ምናምን የሚለው መቅረት አለበት ብለው ያምናሉ። መብታቸው ነው። መንግስት ይደራደር ብለው ጠይቀዋል። እስቲ እርሶም እንደ ድሮ ጓደኞቹት እንደ ዶክተር በለጠ እንደነ የሱፍ እንደ ሌሎቹም እዛ ውስጥ ያሉ የፓርቲው አባላት በቃ በግልጽ ወጥተው ይፋዊ ጥያቄ ብለው በፌስቡክ ላይ በማህበራዊ ድረገጽ ላይ ወይም በሚዲያ ላይ ወይም በጽሁፍ ከፓርላማው አባል ወይም ደግሞ እኔ እንደው በጣም በቃ የህዝቡ የሚያሰቃዩት ከሆነ ልክ ነው ያሰቃዩታል ብዬ ልውሰድና እንደ ጊቭን መንግስትን አስፈቅዱና እሱ ያደራዳሪ አካል ይሁኑ። እስቲ ጠይቁና መንግስትን እኔ ሄጄ ላናግራቸው ብለው ኢሚኒቲ ተሰጥቶት ከማን ከመንግስትም ፕሮቴክሽን ከለላ ተሰጥቶት ሂዱና ጎጃም ላይ እነዘመነን እናስረስን፣ ሸዋ ላይ እነ እስክንድርን እነ ጀነራል ተፈራን፣ ጎንደር ላይ ስማቸውን በግልጽ አላቃቸውም፣ ጎንደር ላይ ያሉትን
እነ ፕሮፌሰር ረዳት ፕሮፌሰር ምናምን አስራደ ምናምን ይባሉ ደረጀ ምናምን ይባሉ ሂዱና ይሄንን አውቶሪቲ መንግስት ካልሰጠት እኔ ፕሮግራም እሰራለሁ እርሶ ፍላጎት ኖሮት ዶክተር ደሳለኝ ጫኔ የዚህ ህዝብ ሮሮ ማብቃት አለበት ብለው መጀመሪያ በመግለጫ ደረጃ ፋኖ ሆይ ናና ተደራደር ብለው የጎጃምም የወሎም የሸዋም የጎንደርም ደረጀና ሀብቴና ደረጀም እንደዛ ናቸው ሀብቴና ደረጀ ነው ጎንደር ስለዚህ የሰላማዊ ድርድር ጥሪ ያቅርቡ ዶክተር ደሳለኝ ያቅርቡ በመግለጫው የሚዲያ ሽፋንም ግድ የለም እኛ ብልጽግናን ተብለናል ተውድኛል የትኛውም ሚዲያ ላይ የፈለጉት ሚዲያ ላይ ሄዱና የዶክተር ደሳለኝ መግለጫ ተብሎ ይነበብልዎት ከዛ በኋላ እኔ ፕሮግራም ሰራለሁ ዋን ሳይድድ ስለሆነ ነው ባጭሩ ልንገሮት ዶክተር ደሳለኝ ከታጣቂው ሳይድ ትንፍሽ እንደማይሉ ስለማቅ ነው ኢሚዲየትሊ ብልጽግና ይባላል እርሶ ጃም ቢያረጉ ይሄ አይደለም እውነቱ ይሄን አቁ አንድ ጊዜ አስረስ ቢቢሲ ላይ ወጥቶ የድርድር ጥያቄ ቢነሳልህስ ተብሎ ሲጠየቅኩ አስረስ እንዴ ድርድርማ ማን ይጠላል ድርድር መኖር አለበት ባለኮ በማግስቱ ዘመቻ ተከፍቶበት በአዴን ወይ በተለይ ከጀርመን ያለው አንድ ዲያቆን አለ የክፋት ጥጋለ ዘመቻ ተከፍቶበት በሚቀጥለው ቀን ወጥቶ እንደ ለኢንተርናሽናል ሚዲያማ ከዛ ውጪ ማለት እንዴት ፈልጋለሁ ይሄ ነው እውነቱ ይሄ ነው አያውን ፈርቶ ዳውላው ነው አይሁኑ ዶክተር ደሳለኝ ኮንሴፕቱን ያነሳውት አያውን ፈርቶ ዳውላው ስለዚህ እኔ አሁንም የመጨረሻ ጥያቄ ነው ለዶክተር ደሳለኝ እሱ ስላነሱት ማለት ነው ጠቅላይ ሚኒስትሩ መደራደር የሚፈልጉ ፋኖች ቢኖሩም መሃል አዲስ አበባ ተቀምጠው ወይም ውጭ ሀገር ተቀምጠው ትደራደርና ወየውልህ የሚሉ አሉ ዶክተር ደሳለኝ የዛ አካል አለመሆኑትን በአደባባይ ወጥተው ያሳዩ አንድ ኮሚትመንቱን ማየት ስለምፈልግ ሁለተኛ በአደባባይ ወጥተው ፋኖ ሆይ ተደራደር ብለው መግለጫ አውጡ ሁለት ሶስተኛ መንግስት ከለላ ይስጠኝ ብለው መከላከያ ከለላ ሰጥቶት ሄደው ከፋኖ አመራሮች ጋር ይነጋገሩ ጎጃምም ጎንደርም ወሎም ሸዋም ሄደው ይነጋገሩ ተነጋግረው ይምጡና እንስማ ይሄን አረጋለሁ ካሉ እኔም ካምፔን አረጋለሁ ለርሶ ካምፔን አረጋለሁ ፍቃዱለት ነው ማለት ያደራዳሪነት ፍቃድ ይፈቀድለት ፕሮቴክሽን ይሰጠው ከለላ ስለዚህ ከመንግስት ወገን ከአማራ ክልል ወገን ምንም እንዳይሆኑ ይሄን ያድርጉና እኔ መጥቼ ዶክተር ደሳለኝ ጫኔን ከጎናቸው እንቆማለን እላለሁ ከዚህ ውጪ ብዙ መናገር አልፈልግም ከዛ ቀጥሎ ሪሊ መደራደር የማይፈልጉት ሐሳብ የጠፋበት የተባለው ብንሰማው ጥሩ ይመስለኛል በጣም ጥሩ ነጥቦች ስላሉ ማለት ነው ስለዚህ ዛሬ ዘለግ አርጋችሁ ከሰማችሁ ምንም እንዲቆራረጥ ስላልፈለኩኝ ነው በመሃል ትንሽ ነገር ነው ምከተውና በዛ ወሰዱልኝ ሐሳብ የለም የሐሳብ ፖለቲካ መድረኩ ክፍት ነው ችግር የሆነው ሐሳብ ጠፋ ሐሳብ መጥፋቱን ለማወቅ የነዚህን ባንዳዎች ውሎ ማየት በቂ ነው ሰው እኮ ከፍሬው ይታወቃል ባይናገርም ከፍሬው ይታወቃል ውሏቸውን ስታዩ ዛፍ በፍሬው እንደሚያስታውቀው ሁሉ እነሱ ያስታውቃሉ
ለምሳሌ ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። ከማን ነው የሚማረው? የእነሱን ዲሞክራሲ እንዳይል መንግስት አይታወቅ፣ ካቢኔ አይታወቅ፣ ፓርቲ አይታወቅ፣ ህገ መንግስት የለ፣ ምርጫ የለ። እዛ ተለጥፎ ስለ ምርጫ መጠየቅ አይገርምም? ግን ምርጫ የለበት ተለጥፎ ስለ ምርጫ መጠየቅ ኢትዮጵያ ሲያምርባት አይንም የሚቀላ ህዳሴ ሲያልቅ ምን ያስፈልጋል ህዳሴ ከሰው ያጣላናል የሚል የባህር በር ጥያቄ ሲነሳ የሚሸማቀቅ የሚያፍር ደፈር ብሎ 130 ሚሊዮን ህዝብ ያስፈልገዋል ለማለት የሚተናነቀው ለኢትዮጵያ ጥቅምና ብልጽግና ከጎኗ መቆም መድከም የማይሻ የማይፈልግ ራሱን እንደ ማንጎ የሚቆጥር ግራዋ ነው። ራሱ ሲጠራ ማንጎ ይበል እንጂ ግራዋ ነው፣ መራር ነው። የኢትዮጵያ ደህንነትና ችግር የማይከፋው ከሆነ ራስን በጠራህበት መንገድ ብቻ ሳይሆን በፍሬ ትታወቃለህ። እኛ ልክ በፍሬያችን የምንታወቀው ማለት ነው። በከተማ ኮሪደር፣ በገጠር ኮሪደር፣ በስንዴ እርሻ፣ በግሪን ሌጋሲ እንደምንታወቀው አናውቅም ካላችሁ ጠይቁ። ይሄንን በስንዴ ሸልሞናል፣ በግሪን ሌጋሲ ሸልሞናል። የሚያሳዝነው ነገር ኢትዮጵያ ውስጥ ትናንት ገንጣይ አስገንጣይ የሚባለው ስብስብ የነፃ አውጪ የሚባል ስብስብ ፓርቲ ለመባል የመጀመሪያው ፕሮግራሙ ላይ የሚጽፈው የኤርትራ ጥያቄ የቅኝ ግዛት ጥያቄ መሆኑን እቀበላለሁ ነበር የሚለው። ቲፒኤልኤፍ በለው ኦነግ በለው ምናምን በለው ዋና አጀንዳው የኤርትራ ጉዳይ የቅኝ ግዛት ጉዳይ ነው ካላለ የታገለ አይመስለውም። አሁንስ የዛሬዎቹ የባህር በር ጉዳይ እኛን አይመለከትም ካላሉ በስተቀር የታገለው አይመስላቸው። አንድ ነው ፋሽኑ፣ ፋሽኑ አንድ ነው። መማር ግን አልቻሉም። በአንድ ወቅት ቀበሮ ከአንበሳ ጋር ውለታ ውሎላት ድርድር ያደርጋሉ። ውለታ ስለዋልክልኝ አንተ አደና ትቸገር ተቀመጥ፣ እኔ እየፈለኩ ሊታደኑ የሚገባቸው ነገሮች አመጣልሃለሁ ትላለች ቀበሮ። አንበሳ ተስማምቶ ቁጭ ይላል በቦታው ከነክብሩ እና ቀበሮ ስትሄድ አጋዘን ታገኛለች። አጋዘን አልሰማሽም ወይ? ፌስቡክ አላየሽም ወይ? አዲስ ህግ እኮ ወጣ። ምን የሚል ነው? አንበሳ እያረጀው ስለሆነ እየደከምኩ ስለሆነ ደህና አጋዘን ከተገኘ ዙፋኑን አስረክባለሁ እያለ ነው። እና ፈልጌ አጣሁሽ የት ነበርሽ ትላታለች። አጋዘን ደንግጣ እውነትሽን ነው? መቼም ስልጣን የማይፈልግ የለም። እውነትሽን ነው ትላታለች። አዎ በእኔ እንሂድ ላሳየሽ። ልክ አንበሳ ጋር ሲደርሱ ያውልሽና አነጋግሪው ትላታለች። አጋዘን አገር ሰላም ነው ብላ ልታናገር ሄደ። ስትሄድ አንበሳው አፈፍ ሲያረጋት ግጭት ይፈጠርና በግድ ታመልጣለች። ግን አንድ ቀንዷ ይሰበራል። መታ ቀበሮዋ ጋር አንቺ ጨካኝ ዋሾ አታለልሽኝ፣ እንዴት ልታስበይኝ በተንኮል ታመጭኛለሽ? አንበሳው እኮ ሲታገለኝ አንድ ቀንዴ ተሰበረ ትላታለች። ወይ አጋዘን ለካ እንደዚህ ሞኝ ነሽ። እሱ እኮ ቀንሽ የሰበረው ንግስናውን ሊያስቀምጥብሽ ቀንሽ ስላልተመቸው ለማስተካከል ነው እንጂ ለክፋት አይደለም። ተሸውደሻል አለቻት። ነው እንዴ ብላ ጓጓች። ስልጣን አጓጓል። ሰውን እየገደለ ያለው ጉጉት ነው መቼም። ተመልሳ ሄደች። ተመልሳ ስትሄድ ቅድም ዘውድ ለማስቀመጥ ነው ቀንድሽን የሰበረው ተብላ ሄዳ ሲታገላት እንደም ስታመልጥ ጭራው ይቆረጣል ያጋዘማ። አሁንም መታ በጣም በምሬት አንቺ ቀበሮ ክፉ እንዲህ ብለሽ ይኸው ድጋሚ ሄጄ ጭራዬ ተቆረጠ አለቻት።
አንቺ አጋዘን ያምሻል ወይ? ቅድም ለሚቀመጠው ነበረ፣ አሁን ደግሞ አንቺን ዙፋን ላይ ለማስቀመጥ ጭራ አያስፈልግም ብሎ ነው። አልገባሽም አለቻት። አሁንም ስልጣን ያጓጓል። ተመልሳ ሄደች እና ያዛት፣ ገደላት። ከገደላት በኋላ ቀበሮን ጠራና ሞታለች፣ እዛ ድረስ ቤት እስክመጣ በልተሽ እያንዳንዱን ፓርት በልተሽ ጠብቂ፣ ስመለስ ምሳዬ እበላለሁ ይላል እና አንበሳው ይሄዳል። ቀበሮዋ በልታ አስቀምጣ አንበሳው ሲመለስ ሲያይ የአጋዘኗ ራስ የለም። አንቺ ቀበሮ ሌባ፣ ሁሉን አስቀምጥሻል፣ የት አለ ራሱ አላት። ወይ አንበሳ፣ ራስ ቢኖራት ኖሮ 3 ጊዜ ስልካት ትመላለስ ነበር። ወይ ጭንቅላት ችግር ነው የሚያመላልሳት አለች ቀበሮ ይባላል። እና የኤርትራ ጥያቄ ቅኝ ግዛት ነው ብሎ አሁን የባህር ጥያቄ አይገባኝም የሚለው ከዚህ አጋዘን የማይሻል ነው ማለት ነው። ያልገባው ጭንቅላት የሌለው ነው ማለት ነው። ጊዜ የማያስተምረው ነው ማለት ነው። እንዳልኩት ነው። ዛሬ ብዙ ቫልዩ አድ የማደርገው ነገር ያለ አልመሰለኝም። ቅድም ያነሳውላችሁን የከተትከ ዛሬ በጣም ጆሮ ገብ ነው ንግግሮቹ በሙሉ። በራስ መተማመን አለበት፣ ካሪዝማቲክ ነው። ሴንትራል ሜሴጆች አሁን እነዚህ ተቆርጠው ኢቭን እንደ ሚዲያዎቹ ራሳቸው ቲክቶክ በሉት ሌላ ያው እንደሱ ነው መሰለኝ። ቲክቶክ ብዙ አላውቀውም፣ ግን ሴንትራል ሜሴጅስ አሉት። አንዱ የምትገመግመው ኮሚኒኬሽን ላይ ማዕከላዊ መልእክቶቹን ነው የምትገመግመው። ይዘቶቹም ጥሩ ናቸው። ቅድም ያነሳሁት ፓወር አለው፣ አውቶሪቲ አለው፣ ፕራግማቲክ ነው። አዲስ ነገርም የጨመረ ነው። በአጠቃላይ ያየሁት ይሄ ነው። እሱን ነው አሁን በምሳሌ እያነሳን ያለ ነው። ከምር ነው። እኔ ዛሬ ምንም እስከዛሬ የተናገርኳቸው ነገሮች ምናልባት በተሻለ ጥሩ ምሳሌዎች ተነሱ ካልሆነ በስተቀር ይሄ ምን ሊባል እንደሚችል አላውቅም። in any case አንደኛው ካህያ የዋለች ጊደር ነው ለኔ አንዱ። ስለዚህ ጨርሱት እናንተ። እኔም በተረትና ምሳሌ ልግባ ብዬ ነው። ስጠቀልለው ካህያ የዋለች ጊደር ነው አንዱ። ማነው አህያው ማነው ጊደሩ? ጨርሱት እናንተ። የዋልክበት ቦታ ትዕዛዝ የሚሰጥህ ቁጭ ብድግ የሚያደርግህ ጸረ ዴሞክራት እድሜ ልኩን ጫካ ውስጥ ጸረ ዴሞክራት፣ ስልጣን ከያዘ በኋላ ጸረ ዴሞክራት። ከጫካ ይጀምራል። በነገራችን ላይ አንተን የሚያዝህ ጫካ ውስጥ ሴረኛ፣ ስልጣን ከያዘ በኋላ ሴረኛ። አንተን የሚያዝህ አህያው ማለት ነው። አህያው ስል እንትን እንደሰሉት ከምን የተማረ ምን ያለው ነው? ከማን ከአህያ የዋለ ጊደር በሚለው ሰሉት ነው ማለት ነው። ምንድነው የምትማረው? እቺ ጊደር ምንድነው ተምራ የምትመጣው? ጊደር ናት ወይስ ራሱ ጥያቄ ነው። እርግጥ አንዳንዶቹ ራሳቸው የዛው ፓርት ስለሆኑ ከጊደርም ያለፉ ስለሆኑ ኦሬዲ አርጠዋል። ጊደር ገና ናት መሰለኝ። ያረጡ ስላሉ ነው ይሄን ማለት ነው። ስለዚህ አንተ አለቃዬ ነው
መሪ ነው የምትለው ሰው ትእዛዝ የሚሰጠኝ ነው ትእዛዝ ሰጪ ነው የምትለው ሰው ይሄ ነው ትላንትና ይልቃል ጌትነትን ስሰማው ነበር እንዴት ያሳፍራል ሰው ማለት እንደው እንዴት ያሳፍራል ይያልኩ መኖር ይልቃል ያነሳው ስለ አስጠላኝ ኦ ማይ ጋድ እንዴ ይልቃል ይሄን ያህል ኮሜዲ የለብህም ስንት ዓመት ለመኖር ነው ይልቃል ጌትነት ግራንድ ጀስቲፋየር መስማት ስላለብኝ ነው ሰማለሁ ሁሉንም ሰው ሰማለሁ ብያቸዋለሁ እኮ ቫልዩ አድ ማላርጋቸው ነው ማልሰማው አንዳንዱ እንጂ ኤክስፖዝ ለማድረግ ሰማለሁ ሳይበር አርሚት በተነጋግረን አይደል አቤል በደንብ ነው ሰማው እንደውም ጻፍኩት አንዱን ሄዳችሁ ፌስቡክ ላይ ብታገኙ አንድ ርዕስ ሰጥቼ አንብቧት ኤርሚያስ ለገሰ ዋግጅራ ገብታችሁ ፌስቡክ ላይ ወይም የአዲስ ኮምፓስ ቴሌግራም ላይ ለጥፊያታለሁ ስጥ እንግዲህ ብዬ ማለት ስጥ እንግዲህ የሆነ ጊዜ ልጆች ሆነን የሬዲዮ ፕሮግራም ነው የቴሌቪዥን ፕሮግራም ነው ስጥ እንግዲህ የሚባል ፕሮግራም ነበር ዝም ብለህ የምትሰጥበት እና እኔ ልጆኜ ሰፈራችን ወይራ ሰፈር ትልቅ ጥቁር ድንጋይ ነበር በጣም ትልቅ ጥቁር ድንጋይ እና የሰፈር ልጆች እኔ እንግዲህ ትንሽ በጣም ክሎዝ ነው የኛ አካባቢ ብዙ ጊዜ ነግሬያችሁ ኮላ አላቅም እንትን የሆነ ነው ትልቅ ድንጋይ አለ ልክ ማታ በእንደ ኢትዮጵያ ከ11 ሰዓት ጀምሮ እስከ ምሽት 2 ሰዓት የምንሰባሰብበት ቦታ ነው በተለይ አርብና ቅዳሜ በተለይ እና ድንጋዩን ሰይመነዋል ስጥ እንግዲህ ነበር ምንለው ከአራተኛ ክፍል ጀምሮ እስከ 12ኛ ክፍል ድረስ ነበር ድንጋዩ በቃ ትልቁ ትዝታችን ነበር የወራ ሰፈር ልጆች ብጠይቋቸው ይነግሯቸዋል ጠቅላላ እንመጣለን እንግዲህ አዲስ ከተማ የምንሄደው ቀራኒዮ የምንሄደው ኮልፌ ቀራኒዮም ኮልፌ የሚሄደውም ልጅ ማነብርሃንም ዛም ሄደው በሙሉ እንሰባሰባለን እና ድንጋይዋን ስጥ እንግዲህ ነው የምንላት ስያሜዋ ጥቁር ድንጋይ ናት ቀድሞ የመጣ ድንጋዮቹ ላይ ይቀመጣል በጣም ትልቅ ድንጋይ ነው ከዛ ስጥ እንግዲህ ነው በቃ እና ስጥ እንግዲህ ማስታውሰው በዛ ነው ግን ሚዲያም ላይ ስጥ እንግዲህ የሚል ፕሮግራም ነበረ መሰለኝ ሁሉ የሆነ ነገር በቃ ይሰጣዋል ይልቃል ማለት ይሰጣዋል ነው የምላችሁ ፋኖ ማለት የምስራቅ አፍሪካ የኃይል ሚዛን አስጠባቂ ይላል ስጥ እንግዲህ ድድ ማስጫም እንለው ነበር ግን ስጥ እንግዲህ ነበር በብዛት ምንለው ፋኖ የምስራቅ አፍሪካ የኃይል ሚዛን አስጠባቂ እሱ ላይ መተማመን ተደርሷል ወይ ይልቃል ያልኩ የት ሊድ ነው ያልኩት በቃ ነው በአደረጃጀቱ በብቃቱ በመናምኑ የምስራቅ አፍሪካ የአንከር እና ሚዛን አስጠባቂ ደረጃ ደርሷል አለ ይልቃል አሜሪካ ቁጭ ብሎ ወቸጉ ሉይስ የሰማው ቀጠለ ከዛ በኋላ እንደ ኤርትራ መሪዎች ፖለቲካን ፍትልትል አርጎ የሚበላ የለም አለ ወይኔ ያልኩኝ በቃ ይልቃል ስልጣን ቢይዝ ሞዴሉ ኢሳያስ ነው ማለት ነው ፖለቲካውን ጠብሰው የበሉ ይላቸዋል ጠብሰው የበሉ የአካባቢው የፖለቲካ አውራዎች
ቆምኩኝና እንዴ ፒያንስ ፕሮፌሰር ብርሃኑ ኤርትራ ገብቶ መጥቷል። እኔ የምር ልንገራችሁ ፕሮፌሰር ብርሃኑ ኤርትራ ገብቶ መጥቷል አይደል? ዛሬ ሊዋሽ ይችላል። ኤፍሬም ማዴቦ ኤርትራ ደርሶ መጥቷል። ሲመጡ ፕሮፌሰር ብርሃኑንም አግኝቼዋለሁ። ያው ይናገራል ብያ ክላይድስን ምሳሌ መስጠት ይችላል። ክላይድስ የሚባል ሬስቶራንት ቨርጂኒያ እኔና እሱ ታማኝ ሆነን 2 ጊዜ 3 ጊዜ ደግሞ ኤፍሬም ማዴቦን አግኝቼዋለሁ። እኔ ፎር ሂዝ ክሬዲት ኤፍሬም ማዴቦ ፕሮፌሰር ብርሃኑ አንድም ቀን የኤርትራ መንግስትን ዲክታተርነት ክደው አያውቁ። ኤፍሬም ማዴቦ ነው ኤርሚያስ ውስጡን ለቄስ ነው ያለው። ብንናገር ምን እንሆናለን? ምርጫ ስለሌለን ነው። ፕሮፌሰር ብርሃኑ ይንዘፈዘፋል ፕሮፌሰር ብርሃኑ የምሬን ነው። እኔ ይሄው በህይወት ያሉ ሰዎች ነው የምናገረው አሉ። ፕሮፌሰር ብርሃኑ በህይወት አለ፣ ኤፍሬም ማዴቦን በህይወት አለ። ወጥቶ ኤርሚያስ የሚናገረው ነገር ትክክል አይደለም ካለ ይናገር ኤፍሬም ማዴቦ። ቢያንስ የሄዱበት ሀገር ዲክታተር መሆኑን ያውቃሉ። በፍጹም ስለ ውስጡ ስርዓትን በቃ የኛ ሚሽን አለን፣ ሚሽናችንን እንፈጽማለን። ስለ ኤርትራ መንግስት ሲጠየቅ እንኳን ሽውድ ነው የሚያደርጉት። ያረቄ ጨዋታ ጠርሙስ ይዘን የጠርሙስ ጨዋታ ሰዓት ላይ ኮኛኩን እየጠጣ ፕሮፌሰር ብርሃኑም ይሁን ኤፍሬም ማዴቦ ፍጣ ላይ ጠጣም እርግጠኛ አይደለሁም የሚነግሯችሁ ነገር ኦ ማይ ጋድ የለችም እኮ ኤርትራ ነው የሚሏችሁ። የለችም። ዛሬ ይልቃል ጌትነት መገረድ እኮ ትችላለህ። ማን ከለከለ? ተገረድ። እንዴት ነው ህሊናን በዚህ መጠን የፖለቲካ ምጡቆች ሻቢያዎች የኤርትራ መንግስት ላንተ ምጡቅነት ምንድነው? የት ጋር ነው ምጡቅነት የሚደርሰው? እንግዲህ እንቶ ዛይ ፋኖ የምስራቅ አፍሪካ አንከር ሆኗል። ተወሱ ይሁንልሱ እሱ ህልም ይሁን። ግን ሰው ምን ይለኛል አትልም? ወንድሜ ይልቃል ወንድሜ ልበልህና የኤርትራ ስርዓት ኮፒ ሆኖ ኢትዮጵያ ውስጥ መጥቶ ትክክል ቢል ደስ ይልሃል? ትፈልጋለህ? አሁን ሳይ ትፈልጋለህ። ከዛ በላይ ነው የምትፈልገው። በርግጥ እኔም ጅል ነኝ መሰለኝ። ኧረ ያሳፍራል። አንዳንድ ነገሮች እኮ ለፉኝ ይባላል። ለፉኝ እቺን ጥያቄ ለፉኝ ይባላል እኮ። መሬት ላይ የተነጠፈ እውነት። ስለዚህ አንተ የምትመኛት ኢትዮጵያ የመንግስት ስርዓት የሌላት የምትመኙት የጠቅላይ ሚኒስትሩ ላይ እየደረኩ ነው ባይዘው እየጨመርኩ ነው። የመንግስት ስርዓት የሌላት ህግና ደንብ የሌላት ስራ አስፈጻሚ ስራ ምናምን የሌላት ወጣቶቿን በልታ የጨረሰች ተስፋ የሌላት መንግስት ማታቅ ካቢኔ ማታቅ እሷን ነው እየተመኛችሁልን ያላችሁት። እኔ እኮ ከለላ ሲባል በቃ ከለላ ማንንም ይሁን ጸረ ዴሞክራት ምንም ይሁን ከለላ ይስጠን መስሎኝ ነው እንጂ ሮል ሞዴልህን ኢሳያስ ስታረግማ ትንሽ አራራራ ያስብላል። ይሄ ነው የተነገረው ዛሬ ስለፈልፈው ይከረም ነው። ይሄን ነው እኔ ካህያ የዋለች ጊደር ያልኩት። ካህያ የዋለች ጊደር ሌላ ሚዲያ ላይ ነው ሄዶ የተናገረው። አንከሩ ለምን አላነብላችሁም? እሱ ብቻ ሳይሆን ደሞ አለ እንደው ወጣ እንዳልል እንጂ
አስረስ ማረ ደግሞ ያለ የተናገረው አለ ዘሪሁን 10 ምናምን የደረጃ እንደደረሰ ግድ የለም ላንብብላችሁ ግድ የለም እንደፈን ይውት ከአውድ ውጪ ስለወጣው ይቅርታ እየጠየቅኩ ማለት ነው ከአውድ ወጥቻለሁ ግን ለእናንተ ስል ላላነብባችሁ ስጥ እንግዲህ ይላል ርዕሱ አንደኛ ይልቃል ጌትነት ዛሬ ኮቴሽን የይልቃል ንግግር ዛሬ ፋኖ የደረሰበት ደረጃ አጠቃላይ የቀጠናውን ኃይል ሁሉ የሚያስተባብርበት የኢትዮጵያና የአካባቢውን ሰላምና አንድነት የሚያስጠብቅበት በተለያየ ማህበረሰቦች መካከል የተከሰተውን ግጭት መልክ የሚያስይዝበት ኢትዮጵያን ከመፍረስ አድኖ ወደ ተሻለ ለመሄድ እርሾና አንከር ሆኖ ሊያገለግል የሚችል መሆኑ በሰፊው የተረጋገጠበት ደረጃ ደርሰናል ከጋዜጠኛ በቃሉ ጋር ነው ቃለ መጠይቅ ያደረገው እርሾ ብቻ አይደለም አንከር ሆኗል አሁን ፋኖ አንከር ሆኖ ወጥቷል ከዛ ቀደም ያልኳችሁ ነው ሮል ሞዴላችን ደግሞ የኤርትራ ፖለቲከኞች ሻቢያ በጣም የተካኑ ፖለቲከኞች ይሄን የነገረን ይልቃል ጌትነት ነው ከዛ ቀጥሎ አስረስ ማረ ዳምጤን ደግሞ ላሳያችሁ ይሄ አንዶራ ይሞላው አንዶራ አካባቢ ነው ከጻፈ አስረስ ማረ ዳምጤ ደግሞ ስጥ እንግዲህ አስረስን ስቡልኝ ምን ያህል የቅዠት ዓለም ውስጥ እንዳሉ እንደው ጠቅላይ ሚኒስትሩን ቢጨምርበት ጥሩ ነበር በቅዠት ዓለም የሚኖሩ ብሎ ቢጨምርበት አስረስን ስሙት ጀግና እኮ ነው አስረስ እንዲህ ይላል አስረስ የአማራ ልጆች እንቁ ፕሮጀክት የሆነው የዘሪውን 13 የሳይንስና ምርምር ተቋም እስካሁን ድረስ ከ500 በላይ ፈንጂዎችን አምርቷል 60 ሚሊ ሜትር ፈንጂ መወርወር የሚችል ሮኬት አምርቷል በሪሞት ኮንትሮል የሚተኮስና እጅግ ከፍተኛ አቅም ያለው የሬዲዮ ፈንጂ ሰርቶ ስራ ላይ አውሏል በደመናና በጭስ መልኩ የሚተኮሱ መሳሪያዎችን እየሰራ ነው ኦ ማይ ጋድ እንጃ ሰዎች ናቸው ግን እንዴት ነው የሚንቁት በደመናና በጭስ መልኩ የሚተኮስ መሳሪያዎችን እየሰራ ነው አርቲፊሻል ደመና ተጠቅሞ ከድሮን እይታ ለመሰወር እንዲሁም አንድ ሙሉ ከተማ ጉዳት እንዳይደርስበት የጭስ ደመና መሸፈን የሚችል እየሰራ ነው የድሮን ጃመር ምርት ከሙከራ አልፎ ወደ ሙሉ ምርትነት እየገባ ነው እና አስረስ አንድ ከተማን ሙሉ አርቲፊሻል ጭስ ፈጥረው ከተማዋን ጭስ በጭስ ሊያረጉ ነው ማለት ነው የጭስ ደመና ሊፈጥሩ ነው የድሮን ምርትም እያመረቱ ነው ከሙከራ አልፈው ወደ ምርት ገብተዋል አሁን ድሮን ወደ ማምረት ገብተዋል እኔው እንደምየሞትክ ያለው ለዚህ ነው ለጠቅላይ ሚኒስትሩ ቢጨምሩበት እንዴት አድርገው እንደሚጨምሩበት ባላቀም እንዴት አድርገው እንደሚጨምሩት ባላቀም በቃ የሉም እነዚህ ሰዎች ላይክ ያረጋውን ሳይ እንደው ከምሬ ነው ማለት ሄጄ ላይክ ያረጋውን አስተያየት ብዙ ጊዜ አላይም እንደሱ አይነት ነገር የኛ ጀግና በርታ ድሮስ ዘሪውን 13 ፕሮጀክት ነገ ናሳ ይሆናል የናሳ ጅማሮ ነው ይሄ ዘሪውን 13 የወጣቶቻችን የአማራ ወጣቶች ራዕይ ነው ይሄ ነው የተሰጠው አስተያየት ለአስረስ የተሰጠው አስተያየት ይሄ ነው ከስጥ እንግዲህ በላይ አለ ይሄ ሌላ ነገር አለው ስጥ እንግዲህ እንበለው እንጂ ሌላ ነገር ልንለው እንችላለን ተመልከቱ እግዚአብሔር ያሳያችሁ ይሄ ነው እንግዲህ የአማራን ነፃ የሚያወጣው ወይስ ሌላ ቃል ካለ ፈልጉ ከስጥ እንግዲህ ውጭ እኔ በልጅነቴ ያቺ ድንጋይ ትዝ ስላለችኝ የሆነ ፕሮግራም ትዝ ስላለኝ ነው ስጥ እንግዲህ ያልኩት ዛሬ
ቢጨምርበት ጠቅላይ ሚኒስትሩ ፓርቲ የሌለው ምርጫ የሌለበት ህገ መንግስት የሌለበት ወጣት የሌለበት ተስፋ የሌለበት መንግስት የማይታወቅ ካቢኔ የማይታወቅ ሰው እየመራህ የት ነው የምትደርሰው? ይሄ አንደኛው ቁም ነገር ነው። ሁለተኛ ኢትዮጵያ ሲያምርባት አይኑ የሚቀላ ኢትዮጵያ ሲያምርባት የሚናደድ ቆሽጤው የሚያር ኢሳያስ አፈወርቂ የሚባል የሚቁነጠነጥ የኔ ቃል አይደለም ይሄ አይኑ ኢትዮጵያ ሲያምርባት አይኑ የሚቀላ የሚለው ህዳሴ ሲመረቅ እንኳን ምን ያደርጋል ህዳሴ የሚሉ ባንዳዎችን የፈጠረ ምን ያደርጋል ህዳሴ ልክ አይደለም ህዳሴ ድሮም ስንቃወመው ነበረ ግራዋ አንዳርጋቸው ጽጌ የሚባል ግራዋ አንዳርጋቸው ጽጌ የሚባል ያረጠ ግራዋ የሐሳብ ፖለቲካ ነው የሚያወራው በሌላ መንገድ እንዳላረጠም አሳይቶናል እሱ ያገባኝ ፖለቲካሊ ያረጠው አንዳርጋቸው ጽጌ ግራዋ ነው ትክክል ነው መራር ለምንድነው ህዳሴ ግድብ የሚገነባው እኛ እኮ ድሮም ቢሆን ተቃውመን ነበር ቴክኒካል ችግሮች ነበሩ የተቃወምነው ዲያስፖራ ላይ እኮ የተቃወምነው የሚገነባው ህዳሴ እንደዛ አይነት ትልቅ ከሚገደብ ትንንሽ ነገሮች ቢገደቡ ብለን እኮ አስተያየት ሰጥተን ነበር አፈር ደለል ይሞላዋል ደለሉን ስለሚሞላው ሌላ ችግር ነው እንዴ እኛ እኮ የተቃወምነው ከጎረቤት ሀገሮቻችን ከግብጽ ከሱዳን ያጣላናል ብለን እኮ ነው የዲፕሎማሲ ውድቀት ያጋጥመናል ብለን ነው አንዳርጋቸው ጽጌ ግራዋው ያረጠው ፖለቲካሊ ዛሬ የተነገረው ለአንዳርጋቸው ጽጌ ነው ኢትዮጵያ ሲያምርባት አይኑ የሚቀላ አገልጋይ ህዳሴ ሲመረቅ ምን ያረጋል ህዳሴ እያለ የሚል አካል ነጫጭ ዝሆን እያለ የሚያወራ ዲያስፖራውን ሁሉ እኮ ነው ገደል የከተተው አንዳርጋቸው በነገራችን ተቃውሟችን ቴክኒካል ነበረ ብሎ ዲያስፖራውን ገደል ይሄ ግድብ እኮ ይህ መሬት ረገጥ አድርጎ ውይይቶች የተደረጉበት ገና ግንባታ ሳይጀመር ነው እዛ እርስ ላይ ለምንድን ነው የሚሰራው እንደዛ አይነት ትልቅ ግድብ ለምንድን ነው የሚሰራው በአሁኑ ዘመን ኢንፋክት ትልልቅ ግድቦች በጣም ጥቂት ሀገሮች ካልሆኑ በስተቀር አጠቃላይ የሆነው ውሃ ልማት አመለካከት በጣም አነስተኛ የሆኑ ግድቦች በመስራት ብዙ ቦታዎችን ማዳረስ ከብዙ ቦታዎች ላይ የኃይል ማመንጨትና ብዙ ግድቦችን ለኢሪጌሽን በመጠቀም በተሻለ መንገድ ሀገር ማልማት ይቻላል የሚል ብዙ ክርክሮች የቀረቡበት ነው እና ብዙ ቴክኒካል እና በውጭ ሀገር አሁን የነበረው ለግድቡ መዋጮ በሚባልበት ሰዓት ላይ ዲያስፖራው ዝም ብሎ ሆኖ ይወራል እንጂ በጣም በስፋት የተቃወመው ጉዳይ አንዱ እንዲህ አይነት ቴክኒካል የሆኑ ፕሮብሌሞች ያሉት መሆኑን በብዙ ግድቦች ሊተካ የሚችል አንድ ጥጋስ ገንብተው ከዛ ጥግ የሚነሳን ኤነርጂ በመላው ኢትዮጵያ ለመበተን የሚጠይቅ ወጪ ያን እንግዲህ ለማድረስ ኢንፍራስትራክቸሩን ስትገነባ ኤሌክትሪክ በገመድ ብቻ አይደለም የምታንቀሳቅሰው በየቦታው ለማሰራጨት በጣም ከፍተኛ ወጪ የሚጠይቁ ፓወር ስቴሽንስ ሁሉ ያስፈልገዋል ያለው እና እንደዚህ አይነቱ ወጪ ራሱ የግድቡን ያህል ወጪ የሚያስወጣ ነገር መሆኑን እና እነዚህን አይነት ነገሮች ይህንን ትልቅ ነገር ከምትገነባ በየአካባቢው በቀላሉ ለማህበረሰቡ መድረስ የሚችል ኤሌክትሪክ ብቻ አይደለም ጀነሬት የሚያደርገው በመስኖ ሊጠቀሙበት የሚችሉ በጣም በርካታ መለስተኛ ግድቦች በዚህ ነገር ሊሰራ ይችላል ለሀገር ልማት እሱ ነው የሚበጀው የሚል ትልቅ ክርክር ነው ተቃውሞም የነበረበት አንዱ ምክንያት ወያኔ ይህን ግድብ ገነባው መለስ መታመሙን ስላወቀ
አንድ ነገር ተከይ ይሄዳለው ብሎ ያስገባው ነገር ነው ምናምን ነገር ነው በሚለው ነገር አይደል መሰረታዊ የሆኑ ቴክኒካል ጥያቄዎች ተነስተውበት የነበረ ነው። ከዛም አልፎ ይሄ የአባይ በጣም ተራራማ ከሆነ ቦታ ላይ የሚንደረደሩ በርካታ ወንዞች አንድ ላይ ተጠራቅመው የሚሄዱበት በመሆኑ የተነሳ በጣም ከፍተኛ የሆነ አፈር ነው የሚያግበሰብሰው የነበረውና አንድ ትልቁ የትልልቅ ግድቦች መከራ የሆነው ያለው በዚህ ደረጃ ተግበስብሶ የሚመጣ አፈር ግድቡ በጣም ባጭር ጊዜ ውስጥ የተለያዩ ቦታዎች ሞልተውት ችግር ላይ ጥለውት ያውቃሉ። እና እንዲህ አይነት ውስጥ ነገር በሚገባ ታስቦበታል ወይ? በተለይ የአባይን ገባር ወንዞች በሙሉ በተመለከተ ይዘውት የሚመጡት አፈርና አሁን እንደምንሰማውም መጠበቅም ምንም ነገር እንዳልተደረገለት የምታየው በቀደም አብይ አህመድ ወደ ግድቡ የሚገባው አፈር ብቻ ሳይሆን ወርቅ ሁሉ ይዞ እንደሚመጣ አይተናል ነው የሚለው ያለው። ስለዚህ አፈር በስፋት እየተከማቸ ነው ማለት ነው። ወደፊት ምን ሊያስከትል እንደሚችል እሱን አናውቅም። ስለዚህ እንደዚህ አይነቱን ነገር የምናውቅ ሰዎች ባክግራውንዱን የምናውቅ ሰዎች ብዙም ኤክሳይት የሚያደርገን ነገር የለም። ሌላው በጣም ተጨማሪ የሆነው ክርክር ያለ የነበረው ለምንድን ነው ከጎረቤቶች ጋራ ከሌሎችም እንደ ግብጽ ከመሳሰሉ ሱዳን ከመሰሉ ሀገሮች ጋራ በቴክኖሎጂ በጠቀሜታውም በምኑ ይህንን ያህል አጥጋቢ የሆነ የልማት ኃይል መሆን የማይችል ነገር ገንብተን የዲፕሎማቲክ ቀውስ ውስጥ ሀገሪቱን የሚጨምራል እሱንም ማስወገድ ይቻላል። በተለያዩ አባር ገባር በሆኑ ወንዞችና ሌሎችም ቦታ ላይ ባሉ ወደ አባይ በማይገቡ በርካታ የኢትዮጵያ ወንዞች ላይ በርካታ ግድቦች መስራት ይቻላል የሚል ክርክር ነው የነበረው እና ይህን ሁሉ ባክግራውንዱን የምናውቅ ሰዎች እንደ ፌስቡክ ብሎ ተከታታይ ወይም አብይ አህመድ በፋናና በኢትዮጵያ ቴሌቪዥን ፕሮፓጋንዳው ስለነፋ ኤክሳይትድ የምንሆንበት በቃ አንድ ምዕራፍ ነው። መከረኛ የሆነ ብዙ ገንዘብ ያወጣበት አንድ ምዕራፍ። ጥቅሙ የምትለው ነገር ወደ ጥቅሙ ስትመጣ በጣም የሚገርም ነገር ነው። አሁን በየቴሌቪዥኑ ከድሮ ጀምሮ ፕሮፓጋንዳ ሲነፋ ስታየው አንድ እንጨት ነቅጠል የተጠቀመች እንጀራ የምትጋግር ሴት ነው የሚያሳዩ ያለው እና በቃ የእሷ በጭስ መጨናበስ ህይወት እንደሚያበቃ አድርገው ነው የሚያቀርቡልህ ያለው። ይሄ ግድብ ጠቅላላ በሚያመርተው ኤነርጂ የስፋት ያለው መብራት አይቶ የማያውቀው ማህበረሰብ ጋር አይደርስም። የተወሰነው ለመሸጥ ነው ተዘጋጅቶት ያለው። የሚሸጡትን በውጭ ከረንሲ ነው። በውጭ ከረንሲ ሸጠው ለሌላ ነገር ለልማት እንደማያውሉት ሀገሪቱ ያለችበት የጦርነት ሁኔታ ነው። አብይ አህመድ የሚደረድራቸው የሚገጣጠሙ ድሮኖች በነፃ አይደለም የሚመጡት ያለው። እንዲህ አይነቱን ኤነርጂ ሸጦ መልሶ ድሮን ገዝቶ ህዝብ ለመጨፍጨፊያ የሚጠቀምበት ነው የሚሆነ ያለው። አንደኛ አይበቃችሁም? አዲስ ኮምፓሶች በቀጥታ ስለተናገረው ብዬ ነው። በደንብ ሰምታችሁታል። ይህ እንግዲህ ህዳሴ ምሩቅ የተመረቀለት አንዳርጋቸው ወጥቶ በድፍረት የተናገረው በድፍረት ማለት አዲስ እንዳይመስላችሁ። ኢሳያስ አፈወርቂ ሲናገረው የነበረውን ነገር ነው የደገመው፣ ሌላ እንዳይመስላችሁ። የጨመራት ነገር የለችም። ኢሳያስ የሰጠውን ኢሳያስ በተከታታይ ሲናገር የነበረው ነው አንዳርጋቸው የተናገረው። ኢትዮጵያ ያለ አልተናገራት ምንም። በቃ የኢሳያስ ቨርሽን ናት። ህዳሴ ግድብ ሲባል ኢሳያስ ምን ነበር ሲል የነበረው? በትቢት የተጀመረ እኔና መለስ ዜናዊ ግብጽ ሄደን ስናወራ ከግብጽ ፕሬዝዳንት ጋር ተጣላና ከዛ ስንወጣ ቆይ ሰራላችኋለሁ አለ። ማ አቶ መለስ ቆይ ባልሰራላችኋል ምን ልታደርግ ነው ስለው ታያለህ ምሰራላቸው ጉድ ባላረጋቸው ታያለህ አለ። ስለዚህ በጉድ ባላረጋቸው የተጀመረ ይሄ የኢሳያስ አፈወርቂ አንደበት ነው፣ የኤርሚያስ አንደበት አይደለም። በነገራችን ቀጠልና ኢትዮጵያ ላይ እድሜ ልክ ጠባሳ ጥሎ ለሚሄድ ኢትዮጵያን አደጋ ውስጥ ከቶ የሚሄድ አለ። ዛሬ አንዳርጋቸው ምን አላችሁ? አቶ መለስ እንደሚሞት ስላወቀ ኢትዮጵያ ላይ ቸንክሮት ሊሄደው የፈለገው የዘላለም ጠባሳ ነው አለ። ፖለቲካ ይገባችኋል? the value ልትሰጡት የምትፈልጉትን value እንኳን በተለይ አቶ መለስን እንደው እንወደዋለን ፎቶግራፉን የለጠፋችሁ ምናምን ምን ተሰማችሁ? አንዳርጋቸውን ሲሰሙ ዛሬ ጽምዶ ስላለ በህዋትና በእናንተ መሃል ምን ተሰማችሁ? አቶ መለስ በትቢት የፈጠረው እንደሚሞት አውቆ ኢትዮጵያ ላይ ችንካር ተክሎት የማይወጣ ጠባሳ ተክሎ ሄደ ሲባል በአንዳርጋቸው ሲነገር ምን ተሰማችሁ? ዛሬ እናንተ ከምሬ ነው የምጠይቀው። ይሄን
ባንዳርጋቸው ሳቤ እኮ አቶ መለስንም በጀርባው ነው የገደለው በጀርባው ተስማማችሁ በሱ በጀርባው በመግደል ቀጠለና እኔ እኮ ዲያስፖራው የተቃወመው ቴክኒካል በሆነው ጉዳይ ነው የሂደቱ ከውጪ ጋር በተያያዘ ከቴክኒክ ጋር በተያያዘ ነበር የዲያስፖራው ተቃውሞ እኔ አልነበርኩም እውነት ለመናገር ያኔ ዳሴ ግድቡ ላይ አልነበርኩም እዚህም ስላልነበርኩ ማለት ግን መረጃዎች ነበሩኝ በኋላም ኢሳት ከገባው በኋላ የሰማዋቸው መረጃዎች በእውነት ዲያስፖራው የወጣው ቴክኒካል ችግሮችን አንስቶ ነው የተቃወመው ይሄ የተቃወሙት ሰዎች መስክሩ አንዳንዶቻችሁ መስክሩ በአደባባይ ወጣችሁ ሰባይነት ይቅደም ስትሉ ነበር ዛሬ ሰባይነት አይደለም አንዳርጋቸው ቴክኒኩን የተቃወም ነው የማን ኔሬቲቭ የኢሳያስ ኔሬቲቭ የኢሳያስ ትርክትን አመጣላችሁ ስለዚህ በቴክኒክ አይደለም ዲያስፖራው ቴክኒካል አልነበረም ችግሩ እንት ቴክኒክ ነው ሲያነሳ የነበረው ሰባይነት ይቅደም ምናምን አላለም እኔ አይ ዊሽ እንደው ስም ዛሬ ብጠራ ደስ ይለኝ አቶ ታማኝ መልስ ብሰጥ ደስ ይለኛል ቴክኒካሊ ችግር ስለነበረው ዲያስፖራው የተቃወምኩ ይዛ ሰዓት እኔ አልነበርኩም ብያቸዋለሁ ተቃውሞ የሚመነጨው ከቴክኒኩ ጋር ተያይዞ ነው ስለ ግድቡ ዕውቀት ኖሮ የሲልቴሽኑ ከአባይ ግድብ ይልቅ ትንንሽ ግድቦች ይሰሩ በሚል ስሜት ኢኮኖሚካል ቪዚብል አይደለም በሚል እነዛ ነበር የነበረው ተቃውሞ ምክንያቱም እኔ የሆነ ቪዲዮ አይቻለሁ ዲሲ ላይ የዳሴ ግድቡ እንዳይገደብ ምናምን ሚል አይቻለሁ ተቃውሞች አይቻለሁ ሶ የተቃውሞ ምንጫችሁ ቴክኒካል ነበር ማለት ነው ይሄ እንዲ ነው እርስ በራስ እንኳን እንደው መተዛዘን የሚባል ነገር እንኳን የለም እንዴ መተዛዘን እርስ በራስ እንተዛዘን እስቲ የሚባል ነገር ማለት የኢሳያስ አፈወርቄን እንደወረደ የቴክኒክ ችግር አለው ቢኮዝ ግብጽ የምትፈልገው የቴክኒክ ችግር አለው እንዲባል ነው የምትፈልገው ሲልቴሽን ችግር አለው ወደለል ይሞላል ግብጽ ትፈልገዋለች ስለዚህ የግብጽ ትርክትና የኢሳያስ ትርክትን ጨፍልቆ መጣ ግራዋው አንዳርጋቸው ጽጌ ግራዋው መራሩ ስለዚህ ዛሬ የተነገረው አንዱ እንዴት ሰው ሄዶ የኢትዮጵያ ሲያምራት አይኑ ደም የሚለብስ አካል ጋር ሄደ ትለጠፋለ ነው ይሄ ነው አንዱ ነጥብ በኢትዮጵያ ሚቀና አያሳፍርም ሶስተኛ ስለ ቀኝ ግዛት ያነሳው ነገር አለ ጠቅላይ ሚኒስትሩ ትላንትና የኤርትራ ቀኝ ግዛት ጥያቄ ነው ዛሬ ደግሞ የባህር በር ጉዳይ ሲነሳ እኛን አይመለከትም በጣም ነው የሚያስቀኝ ነው በተለይ አንዳንዶቹ እድሜ ልካቸውን የኔም ፓርቲ የባህር በር አጀንዳ ነው ያሉ ራሱ ተገልብጠው ዛሬ ሌላ የሚሉት አሁን ስም ለጊዜው ልተው ፓርቲያቸው በቃ የፓርቲያችን መሰረት የባህር በር ነው ሲሉ የነበሩ ሰዎች ዛሬ በዚህ መልኩ ባህር በር አይገኝም ሲሉ ታያላችሁ የስድስት 7-8 ድስት 9 ድስት ነው ምናምን የተባለው ማለት በርዕስ ያሰፈርንላችሁ አንደኛ የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው የሚለው ነገር አይ ቲንክ ሌላ ጊዜ ሰዓት ሰጥቼ ብንነጋገርበት ጥሩ ይመስለኛል አሁን ብዙ ጊዜ አልወስድም የኤርትራንም እንሸፍናለን የኤርትራም አለ የህዋትም አለ ጊዜ አላገኘውም እውነት ነው ግን ኢትዮጵያ ውስጥ የተደራጁ የፖለቲካ ድርጅቶች ታጣቂዎቹ አንዳቸው ታጣቂዎቹ
የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው ካላሉ ሻቢያም ያሳድዳቸዋል ህወሓትም ያሳድዳቸዋል በነገራችን ሁለቱም ነው የሚያሳድዷቸው በአንድ ወቅት አቶ በረከትም ሲናገር ሰምቼዋለሁ ያሬድ ጥበቡም ሲናገር ሰምቼዋለሁ እንደው ከህይወት ካሉ ምሳሌዎች ላንሳ ብዬ ነው ህወሓት ከኢህአፓ የወጡት ሰዎች ጋር አብሬ ለመስራት ቅድመ ሁኔታዬ ሪኳየርመንቴ የኤርትራን የቅኝ ግዛትነት መቀበል ነው ያላቸው ለነ ታምራት ላይ ለነ አቶ ታምራት ለነ አቶ በረከት ለነ ተፈራ ዋልዋ ለነ አቶ አዲሱ ለገሰ ቅድመ ሁኔታ ከኔ ጋር ህወሓት መስራት ትፈልጋላችሁ መስራት የምትፈልጉ ከሆነ የኤርትራን ቅኝ ገዢነት ተቀበሉ ነው ያላቸው እኔ በጆሮ ይሰምቻለሁ ካቶ በረከት በኋላም ከእንትና ጠይቄው ነበር ኢንተርቪው አድርጌው ነበር ያሬድ ጥበቡ ነው አይ ቲንክ እሱ ከወጣ በኋላ ይሁን የሆነ ነገር ነው የወሰኑት ያን ውሳኔ አይ ቲንክ አቶ ታምራት መሰለኝ በፍቃደኝነት የተቀበለው በወቅቱ እንግዲህ እነዚህ ሰዎች ኢትዮጵያ ብለው ወጣው ከዛ በኋላ የትግላችሁ መሰረት የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው ካልሆነ ግን እናሳድዳችኋለን እንግዲህ ከኢህአፓ ነው የወጡት እነዚህ ሰዎች አዎ አቋለው እሱን ወደዛ ልመጣ ብዬ ነው የፓርቲ ነው ገና ከጅምሩ ስላነሳ ነው ጠቅላይ ሚኒስትሩ ከበረሃ ጀምሮ ያለው ትግል ላይ ስላነሳ ነው መጀመሪያ ላይ በተለይ እናቱ መለስ ህወሓትን ሲቀላቀሉ እነስባት ህወሓትን ሲቀላቀሉ ነው ብዙ ነገሮች የተቀየሩት በነገራችን ላይ ያ እናረጋይ በሬ የነበሩ ጊዜ ዲሞክራቲክ ኢትዮጵያ ማረግ በብሔር ትግልን እንደ ስልት መውሰድ ምናምን ይሉ ነበር ማግበት ነው ምናምን የሚባል ድርጅት አላቸው ልክ እናቱ መለስ ሲገቡ እነስባት ሲገቡ የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው የሚል ከኛ ጋር ለመስራት የትኛውም የፖለቲካ ድርጅት የትኛውም ታጋይ ቅኝ ግዛት ነው ብለ ካላልክ እንዳትቀበል ነው የተባለው እያሳደዱ ነው የሚያጠፏቸው how far it is true አላቅም ግን መጀመሪያ አካባቢ ኦፌንድድ ከሆኑ ሰዎች አንዱ አቶ በረከት ነበር ባለኝ መረጃ እንደው በሌላ እንዳትወስዱብኝ እንደው ባልናገርም ስለሚቆጨኝ ነው ምክንያቱም አቶ በረከት በኤርትራዊነት በመናም ስለሚታማ ያው ኤርትራዊም ስለሆነ ምን መታማ ሳይሆን እኔ ባለኝ መረጃ ግን ኢቭን አቶ በረከት የቅኝ ግዛት ጥያቄውን ካልተቀበሉት ሰዎች አንዱ ነበር ሌትሊ ነው የተቀበለው ያለኝ መረጃ ነው I don't know ያሬድ ጥበቡ ከሰማ ጀስቲፋይ ኤርሚያስ ተሳስተዋል ካለም መጥቼ ተሳስቼ ነበር እላለሁ ያለኝ አስፋራስ የኔ ያለኝ ዕውቀት ኢቭን አቶ በረከት ራሱ ለምንድን ነው ይሄ እንደ ቅድመ ሁኔታ የሚታየው በኋላ ሊቀበለው ማለት ስለዚህ እነዚህ ሰዎች ትላንትናም ሻቢያ የቅኝ ግዛት ጥያቄ ብሎ አሳምኗቸው ዛሬ ደግሞ መልኩን ቀየሩና የባህር በር ጥያቄ የኢትዮጵያማ የባህር በር ጉዳይ የሚል ሆነ ነው ኢህአፓ ነበር ወንድሙ ሞቷል እኮ በኢህአፓ አቶ በረከት እንደውም አንዱ መጽሐፉን እኮ መታሰቢያነቱን ለወንድሙ ነው ያደረገው ኢህአፓ ነበር በጣም ኃይለኛ ኢህአፓ ነበር ታላቅ ወንድሙ ስሙን ረሳሁት ገብረ ህይወት ወር ገብረ ምናምን ወንድሙን አይቶ ነው የገባው ባለኝ መረጃ ስለዚህ የኮንሴፕቹዋሊም አልተቀበለውም አሁን ብዙ ሰው ኤርትራዊ ምናምን ስለሚለው ነው ሆን ብያቶ በረከትን ያነሳው ጠበቃም ለመሆን ፈልጌ አይደለም ምን ሐሳቡን እንደቀየረም አላውቅም ግን በወቅቱ ወንድሙ ነበረ ዋንደኛ ኢህአፓ ነበረ ገብረህይወት መሰለኝ ስሙ እሱ ሞተ ከሞተ በኋላ ገባ ኢህአፓ ነበረ ፋይናሊ ከህወሓት ጋር ሲደራደሩ ኢህአፓ ሲገነጠሉ አንዱ ጥያቄያችን ከኛ ጋር ለመስራት
ኤርትራን ቅኝ ገዢ መያዟን ኢትዮጵያ ቅኝ ገዢ መሆኗን ካላመናችሁ አብራችሁ አንሰራም አሏቸው። ያኔ ክርክር ተነሳ። አቶ ያሬድ አልነበረም መሰለኝ ወጣ። መጀመሪያ የተቀበለው አቶ በረከት ነው ሚል አቶ ታምራት ላይ ነው ሚል ሰምቻለሁ። ስለዚህ የዚህ ድምር ውጤት ዛሬ ደግሞ መጥቶ ስለ ቀይ ባህር የሚነሳበት ነገር አለ። የተለያየ አመለካከት ሊኖረን ይችላል። ነገር ግን ቢያንስ የሻዕቢያን ፕሮፓጋንዳ እዚህ ጋር ያለውን ፕሮፓጋንዳ የቅኝ ግዛት ጥያቄ ብለህ ያልከውን ነገር ምኑ ነው ቅኝ ግዛት? በነገራችን ላይ ኢሳያስ እንደሚያፍር ታውቃላችሁ? ሻዕቢያዎች እንደሚያፍሩ ታውቃላችሁ? እስቲ በቀጥታ ጠይቋቸው። እውነት ኢትዮጵያ ቅኝ ገዝታችኋለች ብትላቸው ምን እንደሚሏችሁ ታውቃላችሁ? ፖለቲካውን ልንገራችሁ ይሄ ነው። ኢትዮጵያማ በምን አቅሟ ነው እኛን ቀኝ የምትገዛን? የትኛው አቅሟ ነው ኢትዮጵያ እኛን ቀኝ? ምክንያቱም ደግሞ ትዕቢት አላቸው ውስጣቸው። በምን አቅሟ? እኛ እኮ የተገዛ ነው የእጅ አዙር ቀኝ አገዛዝ ነው ይሏቸዋል። የእጅ አዙር የምትል ቃል አለች። አንዴ አሜሪካ፣ አንዴ ራሽያ፣ አንዴ ምናምን በእጅ አዙር ቀኝ ግዛት ተገዛን እንጂ ኢትዮጵያማ በምን አቅሟ ነው ቀኝ ገዛችን ይላቸዋል። ተመልከቱ። እንደዚህ ነው የሚሏችሁ። በነገራችን ላይ የቅኝ ግዛትን ራሱ ለኢትዮጵያ ለመስጠት የሚጨነቁና የሚናደዱ ሰዎች ናቸው። እጃዙር ዛሬም ድረስ እጃዙር ይላሉ። ስለዚህ አንዱ ችግር ይሄ ይመስለኛል። ይሄ ነው የተነሳው ከህወሓት ጋር የተያያዘ ከኤርትራ ጋር የተያያዘው እንደውም አልገባውበትም። በነገራችን ላይ ከቀይ ባህር ጋር የተያያዘውን የታሪካዊ ጉዳይ የዚህ ማን ወሰነ የሚለው ጉዳይ በደንብ ሐሳብ ሆኖ መነሳት አለበት ብዬ ስለማምን በዚህ 2 ሰዓት ያልከቆየን ብዙ ከዚህ በኋላ ሊዛቸው አልፈልግም። በጣም ብዙ ሰዓት ነው ያስኩት። ነገ ሁለቱን ነገሮች እንሰራለን። ሌላ አዲስ ነገር ካለም ጨምረን ስለ ህወሓት ስለ ፕሪቶሪያ ስምምነት ከስምምነቱ ጋር ተያይዞ ያሉ ጉዳዮችን ሲሪየስሊ መታየት ስላለባቸው ቀጥሎ ደግሞ ከዚህ ከቀይ ባህር ጋር የተያያዘውን ነገርም ራሱን ችሎ እናነሳዋለን። ስለዚህ የዛሬው ፕሮግራማችን በዚህ እንጨርስ። አይ ሆፕ ወዳችሁታል። እንዳየሁት ከሆነ ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። እውነት ለመናገር ዛሬ የጠቅላይ ሚኒስትሩ ንግግር በጣም አሪፍ ነው። በጣም ቆንጆ ነው። እደግመዋለሁ። በጣም ዝግጅት የተደረገበት ነው። በራስ መተማመን የታየበት ነው። የፕራግማቲክ ነው። መቸንከርን ሳይሆን ትላንት የነበሩ ያላወቅናቸው ምናቃቸውም አሉ በኢንፎርማሊ ከዚህ ከአሰብ ጋር በተያያዘ የተወሰነ ምናቀው ነገሮች ነበሩ። የዚህ ኢሳያስ የከለከለው መብራት ኃይሉም ምናቅ ነበረ። ሶ ኢንፎርማቲቭ ናቸው። እንትን ነው ፓወር ያለው በጣም አውቶሪቲ ያለው ፓወር ያለው ንግግር ነው ዛሬ። ፍርጥርጥ ያደረገም ነው። እውነቱም ፍርጥርጥ ተደርጎ አሁን ከዚህ በኋላ ምንም እንዲህ ነው የሚል ትላንት ብዙ ተደብቀው የነበሩ ነገሮች ዛሬ ፍርጥርጥ ብለው ወጥተዋል። በደንብ ፍርጥርጥ ብለው ወጥተዋል። የባህር በር ጥያቄ ከኤርትራ ባሻገር ለአሜሪካ እንደተነገረ፣ ለቻይና እንደተነገረ፣ ለሩሲያ እንደተነገረ፣ ለሌሎች ሀገሮች እንደተነገረም ግልጽ ሆኖ ወጥቷል። ኢትዮጵያ የባህር በር የማግኘት ጉዳይ ወዘተ ከዚህ ከብሔራዊ ጥቅም ጋር ተያይዞ ያለው ነገሮች ተናገሩ። ሶ በጥቅልሉ ቅድም ያነሳሁትን እንደማጠቃለያ ማንሳት ዛሬ የቀረበው ቃለ መጠይቅ እኔ የምሬን ነው። ምንም እንከን ማውጣለት አይደለም። የፈለገ ሰው የፈለገውን ሊል ይችላል። በጣም ፖዚቲቭ ጆሮ ገብ የሆነ በራስ መተማመን የታየበት ካሪዝማቲክ ማዕከላዊ ጭብጦች፣ ማዕከላዊ መልእክቶች፣ ይዘቶች ያሉት
ቅድም ያልኩት የፓወር ጉልበት ያለው አውቶሪቲ ያለው ፕራግማቲክ የሆነ ሰው አዲስ አቅም የጨመረና ብዙም ስሜታዊነትም አላየው ኢንክሉዲንግ የዶክተር ደሳለኝ ንግግር ላይ ከስሜታዊነት የመነጨ አይደለም ፋክትስ ነው የተነሱት ስለዚህ ብዙ አቅጣጫ ጠቋሚ ነው ብያምናለው ስለዚህ በዚህ ደረጃ ላተቋጠናቀው ሌሎች ከምርጫ ጋር የተያያዙ ቀጣይ ምን ሊሆን ይችላል እነዚህ ነገሮችንም ተከታታይ ምናያቸው ይሆናሉ ማለት ነው ሶ ለዛሬ በዚህ እንጠናቅ ላይክ አርጉ ሰብስክራይብ አርጉ ሼር አርጉ መልካም